ውስዋኔ ጥያቄ አለኝ እስኪ ልጠይቅህ አንዴ። ጥያቄ ምንድን ነው? ጥያቄ እኔ አላህ የት ነው ያለው? الله سبحانه وتعالى في السماء والدليل على ذلك سأل النبي صلى الله عليه وسلم جارية فقال لها أين الله؟ فقالت في السماء. فقال لها من أنا؟ فقالت أنت رسول الله. فقال النبي صلى الله عليه وسلم أعتقها فإنها مؤمنة. لما قالت بأن الله سبحانه وتعالى في السماء شهد لها النبي صلى الله عليه وسلم بالإيمان. ነቢያችን ሰለላሁ ዐለይሂ ወሰለም አላህ ከሰማያቶች ሁሉ በላይ ከዓርሽ በላይ እንደሆነ ቃል በቃል አስተምረዋል። አንዲት ሴት ጠየቋት፣ የት ነው አላህ ብለው ጠየቋት። በሰማይ ላይ ብላ መለሰች። እኔ ማን ነኝ አሏት። አንተ የአላህ መልእክተኛ ነህ አለች። እሺ ትክክለኛ አማኝ ነች ብለው ሰውየውን ተናገሩት። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? الراحمون يرحمهم الرحمن يرحم من في الأرض يرحمكم من في السماء አሉ። አዛኞችን አዛኛው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላቸው ዘንድ አሉ። አላህ ሱብሓነሁ ወተዓላ ፈውቀ ዐርሽ። እሺ ነው እና እሺ ሌላ ጥያቄ በመጀመሪያ አላህ በቁርአኑ ላይ የፈጠርኩት ፍጥረት ላይ አልገኝም፣ የፈጠርኩትን ፍጥረት አልከጅልም ብሏል። ሁለተኛው ደግሞ አርሽን ሳይፈጥር በፊት የት ነበረ? እስኪ እዚህ ላይ ማብራሪያ ስጥልኝ። አላህ ሱብሓነሁ ወተዓላ ከፍጥረታቱ ላይ አለ ብለን እኛ እኮ እናምና። ብዙ ጊዜ የሚነግሯችሁ ምንድነው? በአርሽ ላይ ተቀምጧል ይላሉ አህለ ሱናዎችን። ላኛ እንላለን። አላህ ሱብሓነሁ ወተዓላ ማ አስበተ ሊነፍሲሂ ሲፈተል ጁሉስ ፊል ቁርአን። አላህ በቁርአን ላይ የትኛውም ቦታ ላይ እኔ አርሽ ላይ ቁጭ ብያለሁኝ አላለም። ከአርሽ በላይ ነኝ ነው ያለው። ሰለፎች እንዳውም ባኢኑ ምን ኸልቂሂ በሚል ቃል ይገልጹታል። ከፍጥረቱ ሁሉ የራቀ ነው ብሎ ይገልጹታል። አላህ እርሱ ከዓርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው። ይሄ ነው እንጂ አርሽ ላይ ተቀመጠ የሚለው ነገር ትክክል አይደለም ማለት ነው። በዛ እንልም አላህ ከዓርሽ በላይ ነኝ ያለው በተናገረው ልክ ነው። ስለ አላህ ባህሪ ብንናገር ከዓርሽ በላይ ነኝ ካለ ከዓርሽ በላይ ነው። ያን ማመን ግዴታ ነው። ይሄን የአላህን ቃል ለመቃል ለማን ነው ይቅርታ፣ የአላህን ቃል ለመካድ ከአርሽ በላይ ነው የሚለውን የተናገረውን ጀሚዮች ምን ብለው ይጠይቋቸዋል? በዚህ ጊዜ ያሉ ጀሚዮች አላህባሽ አርሽን ሳይፈጥር የት ነበር ብለው ከአላህ ጋር መሟገት ይፈልጋሉ። እኔ ከአርሽ በላይ ነው ካለ خلاص ያኔ ማመን ግዴታ ነው ያለብህ አንተ። አማኝ የሆነ ሰው እኔ ቁርአንና ሐዲስን እከተላለሁ ያለ ሰው አላህ በቁርአንና በሐዲስ ላይ የተናገረውን ያን አምኖ ይቀበላል። ያን ላለመቀበል ከአላህና ከመልእክተኛው ጋር ክርክር ውስጥ ለመግባት ይህን ታዲያ አርሽን ሳትፈጥር የት ነበር ብለው አላህን ይጠይቃሉ። ከይፍ ነው? እሺ በዛት ይወርዳል ወይ ወደ ምድር? በዛት ይወርዳል አይወርድም? ተዓላ እንደሚወርድ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም እርሱን ነግረውና ማስረጃ قال النبي صلى الله عليه وسلم ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فليقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. فوجب الإيمان على المؤمنين بأن الله سبحانه وتعالى له صفة النزول كما يليق بجلاله وعظمة سلطانه من غير تمثيل ومن غير تشبيه ومن غير تكييف. الله يرد على النبي صلى الله عليه وسلم عند تناقر وأن بتاعته ومن قديتان أول رد أو منابل الدلال رسول الله سبحانه وتعالى من فوق هنا وأن تفكر أن مسألة ያኔ በዛት ይወርዳል ስንል እኮ ከፍጥረታት ጋር አመሳሰል ነው። ዛት አለው እንደ ፍጥረታት ማለት ነው እኮ። ታዲያ ማነው እንደሱ ያለው ከሰለፎች? ማን ቀደመህ በዚህ ንግግር? አይ አብዛኛው እኔ የምሰማው አህለል ሱና ነን የሚሉት አላህ አርሽ ላይ ነው፣ እግር ኩርሲይ ላይ ነው፣ በዛትም ይወርዳል የሚባል ነገር ነው። አዎ ተናገረ። ይሄን በቁርአን ላይ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ። ይወርዳል ካሉ እርሳቸው ይወርዳል ብለህ ማመን ግዴታ ነው። አወራረዱ እንዴት ነው? እንደዛ ከወረደ እንደዚህ ይሆናል ብለህ ፍልስፍና ውስጥ አላህን ከፍጥረታት ጋር ማመሳሰል ይሄ ስህተት ነው። እኔ ከቁርአን ቃል ጋር ታዲያ አልተጋጨም ወይ? ያኔ ከፍጥረታት ጋር አልመሳሰልም የሚለው ነገር አለ። ሁለተኛ በዛት ይወርዳል ስንል ከቁርአን ጋር እርስ በርሱ አልተጋጨም ወይ? እንዴት ነው እዚህ ላይ የትኛው ቁርአን ነው? አሁን ለምሳሌ ቁል ሁላህ ለምሳሌ ብንወስድ
እንደማይወለድና ከፍጥረታት እንደማይመስል በዛ ላይ አስረድቶናል። አሁን በዛት ወረደ ስንል ወይም ዛት አለው ተቀመጠ ስንል ሰው ጋር ተመሳሰለማዊ አልተመሳሰለም። እርሱ አወራረዱ እንደ ፍጥረታት አይደለም። ይወጣል። እሺ አላህ Subhanahu Wa Ta'ala ይሰማል አይሰማም? ሰሚ ነው። እሱማ ሰሚ ነው። በጣም ጥሩ። አንተ ትሰማለህ አትሰማም? ሰማለሁኝ። ስለዚህ ተመሳሰለ እኮ። ለምን ይሰማል ብለህ አመንክ? እሱን ያለው አየህ አይደለ? ስለዚህ እርሱ የመስማቱ አይነትና የኛ የመስማት አይነት አይገናኝም። አየህ አላህ ያያል መልስ ያያል። ያው የፈጠረውን ነገር እንዴት ያያል? አንተም ታያለህ አይደለ? አይዋ። ስለዚህ ተመሳሰለ። አየህ አይደለ? ልክ ወረደ መውረድ የሚለውንም ምንም ወርዳለህ የሚፈጥረው ከሄዳችሁ ወደ ፍልስፍና ውስጥ ካስገባችሁ በአላህ ባህሪያት ላይ ስለዚህ እኔም ያለሁኝ አላህም ያያል፣ እኔም እሰማለሁ አላህም ይሰማል። ስለዚህ ይመሳሰላል ማለት ነው ወደሚለው ነው ይወስዳችሁ። ይህ ስህተት ነው። ታዲያ ያለብን ግዴታ ምንድን ነው ከተባለ ሰለፎች ምርጥ ቃዒዳ አስቀመጡልን በዚህ ላይ ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተምሲል ወሚን ገይሪ ተሽቢህ ወሚን ገይሪ ተክይፍ ወሚን ገይሪ ተሕሪፍ። አላህ ለራሱ በቁርአን ላይ ያጸደቀውን ባህሪያት እንዳጸደቀው ማጽደቅ፣ ነቢዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ባህሪያት እንዳጸደቁ ማጽደቅ፣ ከማንም ፍጥረታት ጋር ሳታመሳሰል። ገብቶሃል አይደል? ተሽቢህ የሚሆነው መቼ እንደሆነ ታውቃለህ? ማመሳሰል የሚሆነው ኑዙሉሁ ሱብሓነሁ ወተዓላ ከኑዙሊ ካለ የኔ አወራረድና የአላህ አወራረድ አንድ ነው ካለ ይሄ ሰውዬ ተሽቢህ ላይ ወድቋል። ምክንያቱም ራሱን ከፈጣሪ ጋር አመሳሰለ። ነገር ግን ለአላህ እንደሚገባው የራሱ አወራረድ አለው ፈጣሪ እንደመሆኑ፣ ለእኔ ለፍጥሩ ደግሞ እንደሚገባኝ የራሴ የሆነ አወራረድ አለኝ። የእኔ አወራረድና የራሱ አወራረድ በፍጹም አይገናኝም ብሎ ይሄንን ካጸደቀ ሰውየው ይሄ በትክክለኛ በቁርአንና በሐዲስ መንገድ ላይ ሄዷል። የሰለፎችን መንገድ ተከትሏል። አያርና ይሄ ነው። ስለዚህ የአላህ Subhanahu Wa Ta'ala ባህሪያቶች ከፍጥረታት ባህሪ ጋር ማነካካት አይቻልም፣ በፍጹም አይመሳሰሉም። አሁን እኔ እኮ ያደናገረኝ ምን መሰለህ? አንደኛ ያልተዋጠልኝ ነገር ተቀመጠ የሚለውና እግሩ ኩርሲይ ላይ ነው የሚለው ነገር ነው። ይሄን ነገር እንዳልቀበለው የሚያደርገኝ የሚያደናገረኝ በመጀመሪያ ለራሴ ብዬ መቀመጫ የፈጠርኩት ፍጥረት የለም የሚለው ነገር አለ በቁርአን ላይ። እኔ ባላቀውም እንዳለ እርግጠኛ ነኝ። በፈጠረው ፍጥረት ላይ ከተቀመጠበት ተቀመጠ የሚል የለም አልኩህ እኮ ነው። አውቀህ ነው የምትደጋግመው። የለም አልኩህ ላይ የሚል እኮ ስላለ ነው አመጣልሃለሁ። ኡስታንስ የሚል እኮ ካለ አሳየን። በቃ አላህ በዐርሹ ላይ ቁጭ ብሏል የሚል ካለ በቁርአን ነው ሐዲስ አሳየን። ትልቁ ላይ ነው ክፈት። እኔ ማስረጃ የለኝም፣ ሰው ሲል የሰማሁት። በቃ እንደዚህ ሰዎች ተሳስተዋል። በቁርአን ላይ አላህ የትኛውን ቦታ ላይ ስለ ዐርሽ በጠቀሰ ጊዜ እኔ ዐርሽ ላይ ተቀምጫለሁኝ አላለው። ይሄን የሚሏችሁ ማን ናቸው? የአህባሽ መሪዎች ናቸው። የአህለ ሱና ወልጀማዓችን አቂዳና እነርሱን ሰው ለማጥፋት ዐርሽ ላይ የተቀመጠ ነገር ያመልካሉ እያሉ ሁልጊዜ ሲቀጥፉ ይውላሉ። ነገ መልቂያማ ይጠይቋታል። እኛ ዐርሽ ላይ ቁጭ ብሏል አላልነው። አላህ Subhanahu Wa Ta'ala ከዐርሽ በላይ ነኝ ነው ያለው። ከዐርሽ በላይ ነው ብለን እንደተናገረ እናጸድቃለን። ገብቶሃል አይደለ? ነገር ግን ያስቀዘር ዐርሽ ላይ ያስቀምጠው ምናምን እያሉ ሲሳለቁ ይውላሉ። የአላህ ከዐርሽ በላይ ነኝ ብሎ የተናገረው። ስለዚህ ይህ ከትክክለኛው የአህለ ሱና ወልጀማዓ መንገድ ሊያስፈነግጧችሁ ሊያሸሿችሁ የሚነግሯችሁ የሆነ ውሸት ነው። በቁርአንና በሐዲስ ላይ አላህ Subhanahu Wa Ta'ala ማ አስበተ ሊነፍሲሂ ሲፈተል ጁሉስ ዐለል ዐርሽ በዐርሽ ላይ ቁጭ ብያለሁ የሚለውን በፍጹም አልተናገረም። እኔ ከዐርሽ በላይ ነኝ ብሎ ተናግሯል። እንዳውም ሰለፎች ባኢኑ ምን ኸልቂሂ በሚል ቃል ይገልጹታል። ከፍጥረቱ ሁሉ የራቀ ነው እርሱ ብለን ነው የምናምነው እኛ። አላህ ከዐርሽ በላይ ነው፣ ከፍጥረቱ ሁሉ የራቀ ነው። ይሄ ብቻ ነው በሶፊና በአህለ ሱና መካከል ያለው ልዩነት ይሄ ብቻ ነው ማለት። ይሄ ብቻ ከሆነ እኔ ላምንበት ነው። ይሄ ብቻ ነው ብለህ ነው የምታስበው? ያኔ ተቀመጠ የሚለውና ተደላደለ የሚለው ነገር የለም እያልከኝ ነው? ይቻላል። ሌላም አለ። አላህ Subhanahu Wa Ta'ala በብቸኝነት መጣራት አለብን ብለን ነው እኛ የምናምነው። ሌሎች ጋር ደግሞ ስትሄድ ጊዜ እነዚያ ያማልዱናል ወይንም እነርሱ ይለምኑልናል ይጠይቁልናል በማለት ፍጥረታትን ይለምናቸዋል ይጠይቋቸዋል። ወልዮች ናቸው በሚል ስም ይጠሯቸው። ይሄ ትልቁ خلل في توحيد الألوهية بأن العبادة لا تصرف إلا لله سبحانه وتعالى. قال سبحانه وتعالى فلا تدعوا مع الله أحدا
فكل من يدعو غير الله سبحانه وتعالى ويستغيث به ويستعين به بما لا يقدر عليه إلا الله سبحانه وتعالى فهو مشرك لله سبحانه وتعالى. فمن صرف شيئا من أنواع العبادة فهو مشرك لله سبحانه وتعالى، وغيرها من الأخطاء العقدية والمنهجية عند الصوفية التي خالفت به أهل السنة والجماعة. أين يسأل لا ጥያቄ ያለው ሲቀጥል السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. እንዴት ነው እሱ? الحمد لله። ጥያቄ ምን ነበረ መሰለህ? ዲሽ ነው መሰራውና ዲሽ ሰራ ይሄ አሁን ካፊሮች ጋር ሄጄ ስሞላላቸው የራሳቸውን ጣቢያ ኦርደር ስታረግ ፊት ለፊት አድርግልኝ ይሉኛል። እና እሱ እንዴት ነው የሚታየው ዲሽ መስራቱ ራሱስ? ማንኛውም የሥራ መስክ ላይ ሆናችሁ ዲሽም ይሁን ማንኛውም إذا كان الرجل يستعين به بالمعاصي والكفر فلا يجوز التعاون معه، لقوله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. ማንኛውም አገልግሎትን ብትሰጡት አካል እዚህ ምድር ላይ ሰራተኞች ሁሉ አገልግሎትን ብትሰጣቸው አካሎች ያን ነገር ለኃጢአት ሊታገዙበት ከሆነ በዚያ ነገር ላይ መተባበር አይቻልም። ለመልካም ነገር ከሆነ ችግር የለውም ብትተባበሯቸው። ወጣቻለ አይደል? አላህ Subhanahu Wa Ta'ala በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ተግባር ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ተባበሩ ይላል። ይሄን ይመስላል። ያ ጥያቄ አለ። ሰላም አለይኩም። አለይኩም ሰላም። ያው ጥያቄ ደግሞ አሁን አክሲዮን መስራት ይቻላል? አክሲዮን ማለት ለምሳሌ ብር እኔ ጋር ሰው ያስቀምጣል በፈለገበት ሰዓት የመውሰድ መብት አለው፣ ግን የሆነ አክል ፐርሰንት ለኔም ያስብልኛል። እሺ እንደ ብድር ቢሆን ኖሮ የዛኔ فرض جر نفعا فهو ربا ነው የወለድ ቃዒዳው። ማንኛውም ትርፍን ወይም ጥቅምን ያስገኘ የብድር አይነት ሁሉ ወለድ ነው። ነገር ግን ያን በአገልግሎት መልክ ከሆነ ለምሳሌ ገንዘብ ያዘልኝ አስቀምጥልኝ ብሎ ያስቀምጥለታል ሰውየው። ያንን ስለያዘለት ሰውየው ያንን በሀዲያ በስጦታ መልክ ቀንሶ ቢሰጠው በስጦታ መልክ በሀዲያውን ያ ችግር አይኖረው። ሎተሪ የወጣለት ሰው ብሩ ሐራም ነው ወይ ሁሱ ይላል። ሎተሪ በመጀመሪያ ክልክል ነው፣ ሐራም ነው። ምክንያቱም እሱ አንዱ የቁማር አይነት የወለድ አይነት ስለሆነ ታቻው ወለድ ነው። ሁሱ ያልተብራራልኝ ነገር አለ። የተናገርኩ ነው ልጨርስ። እሺ ስለ ሎተሪ በደንብ አዳምጥ። እሺ የወጣለት ሰው ምን ያደርገው ወደሚለው ከመምጣታችን በፊት ሎተሪ በመሰረቱ ይቻላል አይቻልም? ለምንድን ነው የማይቻለው? የማይቻል ከሆነ ምክንያቱም የማይቻልበት ምክንያት ምንድን ነው የሚለውን እንመልከት። ሎተሪ አይቻልም። ሎተሪ የጊዜያችን ታላላቅ ዑለሞች ተጠይቀው እንደማይቻል ተናግረዋል። الشيخ عبد العزيز بن باز رحمه الله تعالى والشيخ ابن عثيمين رحمه الله تعالى والشيخ العلامة صالح الفوزان حفظه الله تعالى እነዚህ ሁሉ ተጠይቀው ከቁማር እንደሆነ ተናግረዋል፣ ከወለድ እንደሆነ ተናግረዋል። ምን ሎተሪ የወለድ የቁማር ገንዘቦች ደግሞ ሐራም ናቸው። አላህ በቁርአን ላይ ከልክሏል። ያ አዩሃ الذين آمنوا لا تأكلوا الربا ይላል። እናንተ ያመናችሁ ሰዎች ሆይ የወለድን ገንዘብ አትብሉ ብሏል። ቁማርና ወለድ ሊሆን የቻለበት ምክንያት እንዴት ነው ከተባለ ለምሳሌ ምን ያደርጋሉ መሰላችሁ? እነዚህ የሚሰሩ ሰዎች አንድ ሰው ለምሳሌ የሆነ ሞባይል እንውሰድ እንደምሳሌ የሆነ ሞባይል ያመጣና ይሄን ሞባይል በሎተሪ መልክ ማለት ነው። ይሄን ሞባይል የ50 ሺህ ብር ሞባይል አመጣን። ይቅርታ የ100 ሺህ ብር እናድርገው፣ አነሳለች። የ100 ሺህ ብር ሞባይል አመጣና ሎተሪ ቁረጡ አንድ ሺህ ብር። ይሄ ሎተሪ እጣው የደረሰው የ100 ሺህ ብር ሞባይል ይወስዳል ተባለ። አስበው አንተ 1 ሺህ ብር አውጥተህ የ100 ሺህ ብር ዕቃ ልትወስድ ነው። ይወዳቸዋል። ከዚያ ይሄ ሰው ያለው ሎተሪ ለ200 ሰዎች ያስወጣል። ለ200 ሰዎች ሎተሪውን ያስቆርጣቸዋል።
ተመልከቱት። እሱ ያን ዕቃ የገዛው በስንት ነው? በ100 ሺህ ገዝቶ አስቀመጠ። ከዚያ ሎተሪ ሲያስቆርጣቸው 200 ሺህ ይሰበስባል። 100 ሺህ ብሩ ለኪሱ ያስገባል። ይወታቻል። በ100 ሺህ ብር ስንት ሸቀለ? እሱ 200 ሺህ ብር ሰርቶ ያኛው 100 ሺህ ብር አስገባ። ያኛው ለነዚያ ደግሞ ሎተሪ የሚደርሰው አካል አንዱ አካል ከሁላቸውም 1 ሺህ ብር ብቻ አውጥቶ የ100 ሺህ ብር ዕቃ ወሰደ። የነዚያን ሰዎች አላግባበላቸው። ይሄኛውም ደግሞ የነዚህኞቹን ከሁላቸውም ያዋጡትን ከፈላቸው። አንዱ ከሌላው ያለ አግባብ ገንዘብ የሚበላበት ገብታችኋል አይደል? አላህ ይህን በቁርአን ላይ ከልክሏል። ይሄ ነው ሎተሪ የሚያስቆርጡ ሰዎች ለሰው አዝነው ይመስላቸዋል። ብዙ ጊዜ ላ እየነገዱባቸው ነው። በእናንተ ላይ እየነገዱባቸው ነው። ይሄን ያክል ሎተሪ ለቆረጠ ሰው ይሄን ያክል ገንዘብ ዕቃ ልትሰጥ አዘጋጀች፣ ሊሰጥ አዘጋጀ እንትና ምናምን ይባላል። ቢዝነሳቸውን እየሰሩ ነው። እና አጠቃላይ አንዱ የሌላውን ገንዘብ አላግባብ የሚበላበት ተግባር ስለሆነ ሎተሪ የሚባለው ነገር ሐራም ነው። አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። እናንተ ያመናችሁ ሰዎች ሆይ አንዳችሁ ከሌላችሁ አላግባብ የሰዎችን ገንዘብ አትብሉ ብሎ ተናግሯል። ይሄ ነው እና ስለዚህ አይቻልም፣ አይፈቀድም። እግዚአችን ታላላቅ ዑለሞች ሼክ አብዱልዓዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን እነዚህ ታላላቅ ዑለሞች ተጠይቀው ሐራም ነው ብሎ ተናግረዋል። ሎተሪ እርሱ ከቁማር ነው፣ አይፈቀድም። እሺ ያልተብራራልኝ ነገር ምን መሰለው? እሺ ያ ሰው እኔ ጋር አስቀምጦ በሚፈልግበት ሰዓት ሲወስድ ማለት ነው እንዳስቀመጥኩለት ልክ በቃ አስቦልኝ መስጠት አለበት ነው። እሱ አይቻልም? ችግር የለውም። በሀዲያ መልክ አስቦልህ ያንን ነገር አንተ እሱ ጋር ስላስቀመጠ እሱ ከአንተ ጋር ገንዘቡን ስላስቀመጠ የዛኔ በስጦታ መልክ ቢሰጥህ ችግር የለም። ሸርጥና ስምምነት ካለው ነው ከመጀመሪያው ሸርጥና ስምምነት ካለው እሱ ነው። እሺ እና ሰውየው በሀዲያ መልክ ግን ሊሰጥህ ወስኖ ከሆነ ገንዘቡን አንተ ጋር ስላስቀመጠ አንተም ስለጠበክለት ይሄን ስጦታ ሰጥቻለሁኝ ብሎ ከዚያ በኋላ ከገንዘቡ ቀንሶ ቢሰጥህ ይሄ ችግር የለውም፣ ወለድ አይሆንም። ወለድ የሚሆነው መቼ ነው? በአንድ ጊዜ ነው። እሱም ብድር ያበድርሃል። ለምሳሌ 100 ሺህ ብር ያበድርሃልና ከዚያ ከዓመት 110 ሺህ ብር አድርገህ ታመጣለህ ይልሃል። ያ ተጨማሪው ብድር ይሆናል፣ ወለድ ይሆናል። ኩሉ ቀርድን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ። ይሄ ነው ቃዒዳው። እሺ ቴንኪው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ባለቤቴ በድኗ ጠንካራ ናትና ክብር ላይ ትንሽ ሲሰርባት የሆነ ነገር ስል ትሳደባለች። ዱላም የምታነሳበት አጋጣሚ አለ እንዴ ለመጋጠም ማለት ነው። እሷን መፍታት አንድ ልጅ አለችን ለመፍታት አሰብኩኝ። ይሄ እንዴት ይታያል? ድኗ ላይ ጠንካራ ናት፣ ግን እዚህ ላይ ያው ወንድ በላት እንዳጠቃላይ ይሄን መፍታት በዚህ ብቻ መፍታት እንዴት ይታያል? ሌላ ችግር የለባትም። እሺ ለማንኛውም አላግባብ መምታት ተገቢ አይደለም። ምናልባት ምክንያቶች ሊኖሩ ይገባል። ያለምንም ምክንያት ሚስትን መምታትን አላህ ከልክሏል። ሚስትን ባሏን ልክ እንዲሁ መማታት፣ አንዱ ሌላውን መምታት ተገቢ አይደለም። ሁለታቸውን በፍቅር ሊኖሩ እንደሚገባ አላህ በቁርአን ላይ ይናገራል። ፈኢምሳኩም ቢማዕሩፍ ነው ተስሪሁም ቢኢሕሳን አለ። ሴቶችን ወይ በመልካም ያዟቸው ካልሆነ በሰላም ተለዩቸው ብሎ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ ብለዋል። አደራ ስለ ሴቶች መልካምን አድርጎ ብሎ ተናግረዋል። ሚስትህ መልካም ብትውልላት የጀነት መንገድ ነች። ሚስትም ለባሏ ለመልካም ብትውልለት የጀነት መንገዱ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ባል ነው። እኔ ደግሞ ለሚስቴ ከማንም በላይ መልካም ነኝ አሉ።
ልክ እንዲሁ ሴት ልጅ ለባሏ መልካም ብትውል የጀነት መንገዷ ይሆንላታል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲነግሯቸው ምን አሉ? ኢዛ ሰለት ልመርአቱ ከምሰሃ ወሳመት ሸህረሃ ወሐፈظት ፈርጅሃ ወአጣዐት ዘውጅሃ ቂለ ለሃ ድኹሊ ልጀነ ሚን አይ አብዋብ ልጀነት ሽእቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ 5 አውቃት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ከዝሙት ራሷን ከጠበቀች፣ ባሏን በመልካም ሲያዛት ከታዘዘች፣ የዛኔ በምትፈልገው የጀነት በር ትባላለች። የቂያማ ቀን ይሄ ነው። ለምን ይፈታታል የሚቀራት እያለች ነው ሸጊል። ለእኛ ግን ቅድመ ሁኔታዎች አሉ። ብዙ ጊዜ አስመክሬያታለሁኝ፣ በጓደኛም አስመክሬያለሁኝ። ያው ብዙ ጊዜ አሳልፌያለሁኝ። እኔ የፈራሁት ሌላው ሳይሆን ያው አጋጣሚ ንዴት አለና አመትቻት የሆነ ነገር እንዳትሆን በፍራቻ ነው አሁን ይፈታታለሁኝ ብዬ በውስጥ ያሰብኩት። እንደሱ ከሆነ ሰው ራሱን መቆጣጠር የማይችል ከሆነ ምናልባት በንዴት ልጅ ጎድቻት ወደ ቀጣዩ ዓለም ልሸኛት ትችላለህ ብሎ ከፈራና ከሰጋ በራሱ ላይ ባህሪውን ሰው ከማንም በላይ ራሱን ያውቃል እና እንደዚያ ከሆነ በሰላም መኖር ካልቻላቸው በሰላም መለየት ነው። ይሄን ያለው ነገር መጀመሪያ መከራት ይላል ኢስላም። ከዚያ በኋላ ተመክራ እምቢ ካለች በዚህ አንድ ስህተት ከዚያ ያህጁርሃ ያኮርፋታል። ይሄ ከባልም ከሚስትም በኩል ማለት ነው። ልክ እንዲሁ ባለም ከመጸባት ሴት ልጅ ትመክረዋለች መጀመሪያ፣ ከዚያ ታኮርፈዋለች መፈቻ። ከዚያ በኋላ እምቢ ካለ አልገሰጽም ካለ ወደ መለያየቱ የመሄድ ሐቅ አለ። ከዛልክ ልክ እንዲሁ እርሱም ከዚያ በኋላ ምንም ለውጥ ከሌለ ምንም አማራጭ ከሌለ በሰላም መኖር ካልቻሉ እየተደባደቡ ይኖሩ አይልም ኢስላም። እየተባከሳችሁ ኑሮ አይባልም። በሰላም መኖር ካልቻላችሁ በሰላም መለያየትን ደንግጓል አላህ ሱብሓነሁ ወተዓላ። ይሄ ነው። እሺ ጀዛከላህ። ወአለይኩም ሰላም። የኔ ጥያቄ አንድ ወጣት ልጅ ያለ እድሜው የሚሸብት ከሆነ አንዳንድ እና ያን ማጥቆሪያ ቢጠቀም እንዴት ይታያል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ጸጉሩንስ አበላልጦ መቆረጡስ እንዴት ይታያል ነው ሁለተኛው ደግሞ። እሺ ሽበት ያለው ሰው ወጣት የሚሆን ሽማግሌ ሽበትን መቀየር መክሩህ ነው፣ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገይሩ ሃዛ ሺብ ወጀንቡሁ አሰዋድ አሉ። ሽበታችሁን ቀይሩት ከፈለጋችሁ፣ ነገር ግን ማጥቆሪያን ወይንም ጥቁር ቀለምን አርቁት ብለው ተናግረዋል። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሰየእቲ ፊ አኺሪ ዘማን ቀውሙን ሚን ኡመቲ የኽድቡነ ቢሰዋድ እሺ የዘመኑ ፍጻሜ ሲቃረብ ጸጉራቸውን በጥቁር ቀለም የሚነክሩ ሰዎች በብዛት ይመጣሉ። እነዚህ ሰዎች የጀነትን ሽታ አያገኝም አሉ። የጀነትን ሽታ አያገኙም የሚለው ቃል ክልክል መሆኑን ይህን ተግባር ለመግለጽ ነው እንጂ እንዳው ጀነት አይገባም ለማለት አይደለም። ይህን ይመስላል እና ስለዚህ ከጥቁር ቀለም ውጭ ሌላ ቀለም መቀባት ትችላላችሁ። ጥቁር ቀለም ግን ተከልክሏል፣ ወጣት የሚሆን ሽማግሌ። ሌላኛው ፀጉር ማበላለጥ የሚለው ብዙ ጊዜ የምጠይቁት ጥያቄ ነው። አሁንም እሱን አዳምጡ። በዚህ ጉዳይ ላይ ኢስላም ምን ይላል ይላል እንመለከት። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐኒል ቀዝዕ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ማ ማዕና አልቀዝዕ? ቀዝዕ ማለት ምን ማለት ነው? ቃለ አልኢማሙ ነወዊ ገይሩሁ ሚን አህሊል ዒልም አልቀዝዕ መዕናሁ ሐልቁ ሸዕር በዕደሁ ወተርክ በዕደሁ። ኢማሙ ነወዊ ሌሎች ምን አሉ? ቀዝዕ ብሎ ማለት የፀጉርን ከፊሉን ምልጥ አድርጎ ከፊሉን መተው። መላጣ ታውቃለህ? ከታችም ይሁን ከላይ ከየትኛውም ቦታ ላይ ምልጥ ያደርጉታል፣ ከዚያ ከፊሉን ደግሞ ይተውታል። ምናልባት ህፃን እያለ አባትህ ከብት ስትጠብቅ ምናምን ጋሜ ቁርጥ ቆርጠህ ያውቃል? እንደዚህ ትንሽዬ ቁርጭት ያደርጉ እንደዚህ ይህንን ምልጥ ያደርገዋል። ሮናልዶ ተጫዋች አይታችሁታል? የብራዚል ነው። ትንሽ እና ምልጥ ያደርገዋል። የትኛውም ስፍራ ላይ ይሆን የትኛውን ክፍል ምልጥ አድርጎ የትኛውን መተው ሀዳ መክሩህ ደረጃው ኢማሙ ነወዊ ቃል በቃል ምናሉ መክሩህ ነው ደረጃ የራሱ ያሉ ታቻለ። ይህን ይመስላል ሐዲስ ይህን የሚናገረው
ደረጃው መክሩህ ነው። እሺ ሌላ ጥያቄ አለ? ጀዛከላህ። እያው ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አንድ ሰው ሶላት ለመስገድ ከፋቲሃ በፊት ዱዓ ማለት ግዴታ ነው ወይስ ቀጥታ ኢህራም አላሁ አክበር ብሎ መጀመር ይችላል? ዱዓ አልኢስቲፍታህ ሱና ሚን ሱነን ሶላት፣ የሶላት መክፈቻ ዱዓ ከሶላት ውስጥ ከሚፈጸሙ ሱና ተግባራቶች ነው፣ ግዴታ አይደለም። ለይሰ ሚን አርካን ሶላት ወለይሰ ሚን ዋጅባት ሶላት። የዱዓ መክፈቻ የሶላት መክፈቻ ዱዓ ዱዓ አልኢስቲፍታህ ተክቢረቱል ኢሕራም ካላችሁ በኋላ ሱብሓነከ አላሁመ ወቢሐምዲክ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ የምትሉት እሱ ምንድነው ሕክሙ ከተባለ በሶላት ላይ ያለው ደረጃ ሱና ነው። ሱና ብሎ ማለት ደግሞ አለዚ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ፣ ሰሪው የሚመነዳበት የተወው የማይቀጣበት የአምልኮ ስራ ነው። ስለዚህ ብትሉት አጅር ታገኛላችሁ፣ ባትሉት ደግሞ ሶላታችሁ ላይ ምንም ተጽዕኖ አያደርግም። ሱብሓነከ አላሁመ ወቢሐምዲክ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ የሚለው ቀጥታ እንደመጣችሁ ተክቢረቱል ኢሕራም ብላችሁ ፋቲሃን መቅራት ትችላላችሁ። ሌላው ከዚያ በፊት ያለው ምንድነው ከተባለ ሱና ነው። አርካኑ ሶላት የመጀመሪያው ምንድነው? ንያ በእያንዳንዱ ስራ ላይ እሱ የታወቀ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ስላሉ፣ እዛ አልቅያም መዐል ቁድራ ከችሎታ ጋር መቆም የቻለ ሰው ቁሞ መስገድ አለበት። ዋጅብ ሶላቶችን ግዴታ ነው ቁሞ መስገድ። ካልቻለ ግን ሰውየው ታሞ ከሆነ ቁጭ ብሎ መስገድ ይችላል። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله أنا لا أقدر أن أصلي قائما، فقال له النبي صلى الله عليه وسلم صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان። ቁሜ መስገድ አልችልም ሲላቸው አንድ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለምን ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ አሉት። ካልቻልክ ደግሞ ተኝተህ ስገድ፣ ካልቻልክ በማመላከት ስገድ አሉት። አያችሁ ያ ነው። እና ዋጅብ ሶላት ከሆነ ቁሞ መስገድ ግዴታ ነው አቅሙ ካለው። ካልቻለ ቁጭ ብሎ ይሰግዳል። ሱና ሶላትስ ግዴታ ነው ቁሞ መስገድ? ላ ግዴታ አይደለም። አንዳንድ ሰው ተራዊ ሶላት ሲደክማቸው ቁጭ ይላሉ። ሳይደክመህ ቁጭ ብለህ ራስ መስገድ ትችላለህ ወንበር ላይ፣ ችግር የለውም። ቁሞ መስገድ ግዴታ የሆነው ዋጅብ ሶላት ላይ ነው። ሱና ሶላትን ግዴታ አይደለም። ቁመህ ብትሰግድ መልካም፣ ካልሆነ ግን ቁጭ ብሎ የሰገደ ሰው ላይ ኢንካር ማድረግ ተገቢ አይደለም፣ ሱና ነው። ከዚያ በኋላ ምንድነው ከአልቅያም መዐል ቁድራ ተክቢረቱል ኢሕራም አላሁ አክበር የሚለው የመጀመሪያው هذا ركن من أركان الصلاة بعد። ከዛ ቅራአት ሱረቱል ፋቲሃን መቅራት። አያችሁ በተክቢረቱል ኢሕራም እና በሱረቱል ፋቲሃ መቅራት መካከል ያሉት እንዳለ ሱና ሚን ሱነን ሶላት ናቸው። ስለዚህ ዱዓ ኢስቲፍታህ የሶላት መክፈቻ ዱዓ እሱ ሱና ነው ማለት ነው። ይህን ይመስላል። ሸክራን ጀዛከላህ። እሺ ወያኩ ልጆች አዛን ብሏል። እሺ ማን አንድ ሰው ላስገባላችሁ? ካልሆነ ልውጣና ኢንሻአላህ ወይ አሱር ላይ እንገናኛለን፣ ከዙር በኋላ ምናምን እንገናኛለን ኢንሻአላህ በህይወት ካለው። ከሞትኩኝ ደግሞ ላልገባ ስለምችል ከሞትኩ ላይ ለመግባት ይደብረኛል። ከዛ በኋላ ኢንሻአላህ ማንም ሰይላ ላይ ለመግባት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻው ቻው ቻው።